ከአውቶቡስ ተራ መሳለሚያ እስከ 18 ማዞሪያ ያለው የአስፋልት መንገድ በከተማዋ የኮሪደር ልማት ስታንዳርድ መሰረት እየተገነባ ይገኛል። ይህ መንገድ ሰፊ የእግረኛ መንገድና በግራና በቀኝ 3 በአጠቃላይ 6 የመኪና መስመሮች የሚኖሩት ነው። መንገዱንም በአንድ ዓመት ውስጥ ለማጠናቀቅ አሁን ላይ በከፍተኛ ትጋት በዚህ መልኩ እየተሰራ ይገኛል። የመንገድ ፕሮጀክቱንም የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ ማለዳ ላይ የግንባታ ሂደቱን ተመልክተዋል። ይህ የመንገድ ፕሮጀክት ከተያዘለት የግንባታ ጊዜ አንጻር በወሰን ማስከበርና በሌሎች ምክንያቶች ዘግይቶ የሕዝብ ቅሬታ የነበረ ቢሆንም አሁን ላይ ችግሮቹ ተፈተው የግንባታ ፍጥነት ውስጥ ገብቷል። የመጀመሪያውን ኮንትራክት አቋርጠን እንደገና አሁን ለአዲስ ኮንትራክተር ሰጥተን የጀመርነው ነው። መንገዱ በአብዛኛው የዘገየው መንገዱን ማስፋት በጣም አስፈላጊ ስለነበረ ዲዛይኑም የተሰራው እንደዛ ነው። በአካባቢው ላይ ከፍተኛ የኢኮኖሚ እንቅስቃሴ ያለበት ሰፊ ማህበረሰብ የሚጠቀምበት ከመሆኑ አንጻር መንገዱን ዲዛይን ባደረግነው ልክ ከአካባቢው የወሰን ማስከበር ችግሮች አጋጥመውን ነበርና አሁን ከጀመርን በኋላ ግን በከፍተኛ ፍጥነት እየተሰራ ያለ መንገድ ነው። የዘገየውን ጊዜ ለማካካስ እየሮጥን ያለ ነው። መንገዱ ወደ 3.3 ኪሎ ሜትር ርዝመት ያለው እዚህ ፊታችን እንደምናየው ትልቅ የመሸጋገሪያ ድልድይ ያለው ወደ ጦር ኃይሎች ደግሞ ስንሄድ የመሸጋገሪያም አንደርፓስም ጭምር ያለው መንገድ ነው። የአውቶቡስ ተራ መሳለሚያ 18 ማዞሪያ የመንገድ ፕሮጀክት በከተማዋ ትልቅ ኢኮኖሚያዊና ማህበራዊ ፋይዳ ያለው በመሆኑም ይህንን ታሳቢ በማድረግ ደረጃውን ጠብቆ እየተገነባ ነው። በኮሪደር ስታንዳርድ አሁን እያሻሻን የመንገድ ስታንዳርድ ብለን ያስቀመጥነውን በከተማችን በዚህ መንገድም ላይ በተሟላ ሁኔታ የምንተገብረው ይሆናል። አካባቢው ለመኖር ምቹ እንዲሆን ያንንም ታሳቢ ያደረገ በዚህ ጋር የሚያልፈውንም ወንዝ ታሳቢ ያደረገ የተሟላ መሰረተ ልማት ነው የምንሰራው። በሚቀጥለው አመት ታህሳስ ለመጨረስ ተክተን ሌትና ቀን እንሰራለን። ከዚህ የመንገድ ፕሮጀክት በተጨማሪም ከንቲባ አዳነች አቤቤ የአየር ጤና ካራ ወለቴ አስፓልት መንገድ ግንባታን ተመልክተዋል። ይህ መንገድም ግንባታው ዘግይቶ ቅሬታ የፈጠረ በመሆኑ ያጋጠሙት ችግሮች ተፈተውለት መንገዱ ካለው ከፍተኛ የትራፊክ ፍሰትና ኢኮኖሚያዊ ጠቀሜታ አንጻር በጥራትና በፍጥነት ለማጠናቀቅ እየተሰራ ነው። አግሬሲቭሊ በጥሩ አፈጻጸም በዚህ 3 ወር እየሰራን ያለ ነው። የአስፋልት ንጣፍ ነው እየተሰራ ያለ አሁን ቀጣይ ስራዎቹን በአጭር ጊዜ ለማስረከብ እየሰራን ነው። በጥሩ አፈጻጸም በጥሩ ኳሊቲ እየሰራን ነው። ኳሊቲው በተመለከተ የአየር ጤና ወለቴ ከሌሎቹ መንገዶች ለየት የሚያደርገው በ4 ድራቢ አስፋልት ነው እየተሰራ ያለ። ከመዲናዋ አዲስ አበባ ያለፈ ጠቀሜታ ያለውና የአስፋልት ማንጠፍ ስራ የተጀመረለት ይህ የአየር ጤና ካራ የመንገድ ፕሮጀክትም በመጪዎቹ 2 ወራት ይጠናቀቃል። ይሄ 5.6 ኪሎ ሜትር ርዝመት ያለው መንገድ ነው። ቀጥታ ወደ ጅማ ወደ ሆሳና ከሚሄደው መንገድ ዋናው መንገድ ጋራ የሚያገናኝ ነው ማለት ነው። ትልቅ ኢኮኖሚያዊ ፋይዳ ያለው ከአዲስ አበባ ያለፈ ጥቅም ያለው መንገድ ነው ማለት ነው። የመንገዱ ስፋት ወደ 40 ሜትር ድረስ ስፋት ያለው ነው። በሚቀጥሉት 2 ወራቶች ይህንን መንገድ አጠናቀን ህዝባችንን የምንክስበትና እንኳን ደስ ያላችሁ ወደ ማለት ደረጃ ላይ ደርሰናል። በአዲስ አበባ ከተማ አሁን ላይ በአጠቃላይ 140 የመንገድ ፕሮጀክቶች በግንባታ ላይ የሚገኙ ሲሆን 104 የሚሆኑት በከተማው መንገዶች ባለስልጣን በራስ አቅም እየተገነቡ፣ ቀሪዎቹ ደግሞ በግል ስራ ተቋራጮች እየተገነቡ ይገኛሉ።